ዋልድባ ከኢትዮጵያ ካሉት ገዳማት ቅድሚያ የተገደመ ነው። ገዳሚውም ኢየሱስ ክርስቶስ ራሱ ነው። እንግዲህ ለየት የሚያደርገው ከሌሎች ገዳማት ወይም ከኢትዮጵያ ውስጥ ለየት የሚያደርገው በራሱ በመድኃኔዓለም የተገደመ በመሆኑ ታላቅነቱ ይሄ ነው። እዚያ በመቀጠል ዋልድባ ትልቅ ቃል ኪዳን ያለው ከመገደሙ በፊት በትንቢት የተገደመ ገዳም ነው። ትንቢቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ስደቱ በሄደ ዘመን እንግዲህ በግብፅ 2 ዓመት ከ6 ወር እንደቆየ ይታወቃል። እዚያ ግን እመቤታችን ኢትዮጵያን ስትጎበኝ 6 አንበሶች ከግብፅ አስከትላ ወደ ኢትዮጵያ መጥታለች። 3ቱ ሲያት ከሚባለው በረሃ ሲቀሩ 3ቱ ግን አብረዋት ወደ ኢትዮጵያ ገብተዋል። እዚያ ከጎበኘሻቸው ዋልድባ ነው። እንግዲህ 3ቱም አንበሳዎች ይዘው በብሩህ ደመና ተጭነው ዋልድባ ላይ ገብተው በትልቅ ዋሻ ላይ አርፈዋል። በዛን ጊዜ እዚያ በረሃ ውስጥ የሚበላ የሚጠጣ ስላልነበረ መብል አስፈለጋቸውና ልጄ ወዳጄ የምንበላው ነገር ከዚህ የት ይገኛል ብላ ጠየቀችው። እናቴ ብሎ ዮሴፍ በትር ነበረች፣ የብረት በትር ነበረች። በሷ ቆፍሮ 318 ስር ያለው እንጨት ስር ቆፍሮ ሰጣት። ስሙ ገመሎ ይባላል። እንዴ እኔ ስበላ ያደኩስ እንዴ ነው ይሄ እንዴት ይመረኛል? እንዴት አድርጌ በላዋለሁ አለችው። ቀምሳ አንቺንና እኔን የሚያመሰግኑ በዚህ ቦታ ላይ ይቀመጣሉ፣ ብዙ መናንያን በዚህ ቦታ ላይ ይቀመጣሉ ብሎ ያን ጊዜ ተነገረለት። ቦታው ትንቢት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በ484 ከቡልጋ ሳማ ሰንበት ልዩ ስሙ በረከት መድኃኔዓለም ከሚባለው ቦታ ላይ በ484 ጥር 11 ቀን የጥምቀት በዓል ለማክበር ተሰብስበው ህዝቦች ያችን ዕለት በጣም አክብረዋት ነበርና በእልልታ በሆታ በቅዳሴ በውዳሴ በጣም ድምቅ አድራ የቅዳሴ ሰዓት አለፈባቸው ይላል ታሪኩ። በዚህም ጊዜ እንዴ ሰዓት አለፈ ብለን እንዴት ቅዳሴ ይታጎላል ብለው ወደ ቅዳሴ ሲዘጋጁ እግዚአብሔር ስላልፈቀደላቸው ያለ ሰዓት ቅዳሴ እንደማይቀደስ ሁላችሁም ታውቁታላችሁ። ከህንድ አባ በኪሞስ የሚባል መነኩሴ በደመና ተጭኖ እግዚአብሔር ተቀይሟቸዋል፣ ቅዳሴውን የታዘዙት ቀድሰውታል ብሎ ከለከላቸው። አሁን ግን መድኃኒታችሁን ፈልጉ ምን እናድርግ ብለው ተማከሩና ኢየሩሳሌም ሂዳችሁ ከመቃብሩ ስገዱ አላቸው። ባሉት ተነስተው መንገድ ቀጠሉ። ከዚያ ተነስተው መንገድ እንዳሉት ሁሉም በጥምቀት የነበሩት ማንም ሳይለዩ ሳይንት ከሚባል ቦታ ላይ ደረሱ ይላል ታሪካችን። ሳይንት ላይ ሲደርሱ ባህላቸው የአካባቢው ህዝብ እንግዲህ ቡልጋ ላይ አይደለም ያልተናገርኩት የእረር የምንጃር ሰው ሄዱ ሲባል እየተከተለ አልከተተላቸው ሲል 2 ወር ቆዩ ይላል። ክቡን ብሎ ሲከወንላቸው ጌታችንም መድኃኒታችን ኢየሱስ ክርስቶስ የልባቸውን ቁርጥነት ስላይ ተገለጸላቸው ይላል። በአምሳለ ወሬዛ ተገለጸላቸው። እዚያ ማዕከል ሲያዩት ከሁሉ የተለየ መልክ ያለው ሰው አየን። ምንም የሚያምር ሰው አየን ዛሬ ያሉ በወጣት መልክ ስላዩት ምንም የሚያምር ሰው አየን በሚል መልክ ያች ቦታ አማራ ሳይንት ተብላ ተጠራች ይላል። ምንም የሚያምር አማራ ሳይንት ከቀንዛት አማራ ሳይንት ተብላ ተጠራች ይላል። ስሟ ይወጣላት በዚህ ነው። እዚህ በኋላ ጠየቃቸው። የት ልትሄዱ ነው አላቸው። ኢየሩሳሌም አሉት። ገጠሩ የምትቀልብ አሁን ከገዳሙ ዋልድባ ገዳም ተብሎ ከመመስረቱ በፊት ወደ ኢየሩሳሌም ለመሄድ አባቶች በጎልማሳ አምሳል ተገልጾ ራሱ እግዚአብሔር እየመራቸው በየሚሄዱበትም የቦታ ስም እያወጡ እየሰየሙ ዋልድባ ደረሱ አሉኝ። ወደ ዋልድባ እዛው ዋልድባን ከመጀመሩ በፊት ስለ ዋልድባ ያለውን ስዕል ትንሽ ጠይቄ በዛው ውስጥ ገብተው ደግሞ የዋልድባን በዛው እንዲነግሩኝ ብዬ ነው። ዋልድባ ሲባል በኢትዮጵያ አባቶች ከዋልድባ ጉዳይ ይዘው ኢትዮጵያ አዲስ አበባ መጡ፣ ቤተ ክህነት መጡ፣ መንግስትን ጠየቁ። ደግሞ ዋልድባ ትልቅ ገዳም ነው። የዋልድባ ጉዳይ ሲነሳ ብዙ ጊዜ የሁለቱንም መንግስት የሚያስጨንቅ ጉዳይ ተደርጎ ይታሰባል። የቤተ ክህነቱም የቤተ መንግስቱም ጸሎቱ ይደርሳል መቋሚያ ከጣሉ ተብሎ ይታሰባል። በ2004 አስታውሳለሁ የዋልድባ አባቶች አዝናው ተፈጠረ የተባለው ነገር በኢትዮጵያ ታሪክ አለ። ደጋግሞ ሰምቼዋለሁ በጊዜው። ይሄ ሁሉ ስም ያለው ዋልድባ ገዳም እንዴት ተመሰረተ ነው የኔ ጥያቄ። አሁን የዋልድባን ታሪክ ይንገሩኝ።